የኛ ወገን አይደለም ትግራዋይ አይደለም የሚል ሁሉ ፍረጃ የነበረበት በዘመናቸው ሁሉ ራሳቸው ጃጅተው እስኪሞቱ ዛሬም እና አቦይ ሰባት እንደሚያበቁት ደብረጽዮን መልቀቅ እንደማይፈልጉት እና አባይ ፀሐዬ ዳግም ሲዋጉ እዛው እንደተጋደሉት የትግራይን ፖለቲካስ እስከ መጨረሻው የመለወጥ እድል የተገኘው በዚህ አሁን ጌታቸው እዛ በመግባቱና ጌታቸው አሁን በድፍረት ይሄን ውሳኔ መወሰን በመቻሉስ አይደለም ወይ? በጣም በስግብግቦች የተሞላ ፓርቲ መሆኑ ገባኝ። ከዛ ያቺ ሀገር መለወጥ እንዳለባት ወሰንኩ ነው የሚሉት 2000 ዓመተ ምህረት ላይ ማለት ነው። ከ10 ዓመት በፊት ወደ ስልጣን ከመምጣታቸው ማለት ነው። እንዲሁም በትግራይ ፖለቲካ ውስጥ ስናየው፣ በህወሓት ፖለቲካ ውስጥ ስናየው ትልቁ በረከት ነው። አሁን ጌታቸው በዚህ ደረጃ ነቅቶ ከነሱ አቋም በተቃራኒ ሆኖ አሁን አስቸጋሪ መሆናቸው ፖለቲካው አስቸጋሪ መሆኑን ቦልድሊ ማውራቱ እስከ ጫካ በመስዋዕትነቱም እስከ ጫካ ድረስ አብሯቸው ወርዷል፣ ሞክሯል። በዚህ ሁሉ ትግል ውስጥ አሁን እስኪደርስ ድረስ የሚወስደውን ወስዶ ጉርለቱን ለይቶ ለውጥ የሚጎትት ኃይል የት ይበዛል? አሁን ቲፒኤልኤፍ ስንመለከት በጣም ነባር አመራሮች ይበዙበታል። ራሱን መገምገም የማይችል ከዘመኑ ጋር ራሱን ማራመድ የማይችል ለትግራይ ህዝብ የማይሆን መሆኑን አያውቅም ነበር። ከኔ በታች ያለ ሰው ለውጥ ሊመራ ይችላል ብሎ አያስብም። ትግራይ ፖለቲካ አስተሳሰብ መለወጥ አለበት ከድሮ በፍጹም ለዛ መታገላለሁ ብሎ በየቀኑ በምናየው ደረጃ ባለፉት ዘመናት ሁሉ በዚህ ራሱን ማየት መመዘን መገምገም በማይችል በግትር ከጦርነት ውጪ ማየት በማይችል ዘመኑን በማይመስል የዘመኑን መመዘኛዎች በማያየው ድርጅት ውስጥ የነበረውን ህዝብና ፖለቲካ ነፃ ለማውጣት ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ሰላም ድጋሚ ዛሬም ተገናኝተናል። የሜዳችን ታዳሚዎች ሀሳብ ሜዳ ድጋሚ ዛሬም ተገናኝተናል። ሰሞኑ እንግዲህ ደጋግመን እንገናኛለን ባልነው መሰረት እየተገናኘን ነው ያለ ነው። አንዳንድ ጉዳዮች መረሳት የለባቸውም፣ አንዳንድ ጉዳዮችን መርሳትም የለብንም ስንል ነበረ። ባለፈው የጀመርነውን የብርቅነህን ስንጀምር ብርቅዬዎቹ መሳዮቹ ስንል ልትነካኩን ሞክራችኋል፣ እኛ ብዙ ስራ አለብን ስንል ነበረ። አታርክሙን አታወርዱን ነው ጥያቄያችን። ግን ያው ዞሮ ዞሮ እንዳልኳችሁ የሜዳው ላይ ብዙ ሊወራባቸው የሚገቡ ግን በአግባቡ የማናወራባቸው ደግሞ ልንረሳቸው የማይገቡ ብዙ ልንማርባቸው ልንሻገርባቸው ልንመረምራቸው የሚገቡ ጉዳዮች ተድበስብሰው ያልፋሉ። በእርግጥ በልካቸው ማየት ይገባል። መናቅም ተገቢ ነው ብለን አናስብም። ግን ከተሳካልን እንግዲህ ብርቅነህ እንዳልን ሁሉ ብርቅዬዎቹ እያልን ያው በተለይ ሰሞኑ የምናየው የሚሊተሪ ዘመቻው የትግራይ ጊዜያዊ አስተዳደርም እንዲሁ ጀነራል ታደሰ ወረደ ከመሆናቸው ጋር ተያይዞም የጀነራሎችን ፖለቲካ ምናየዋለን ቀጠና ላይ ስል ነበረ። ዛሬም ባዮ ደስ የሚለኝ እንዲሁም አንዳንድ አፍታ ላይ አንድ ኢንተርቪው ሳይ ነበርና አንድ ቃለ መጠይቅ የሰጠ ሰው እዛ ላይ አንድ የሚጠራው ቃል ገረመኝና ከመጽሐፌ ወታደር ነኝ የጀርባ አጥንት ከሆነ ጉዳይ ጋር ከሆኑ ሰዎች ጀነራሎች ጋር ማገናኘኝና የትግራይን ጉዳይ የቀጠናውን ጉዳይ ሰሞኑ የምናየው ጥምረት ከዛ ደግሞ በነ ብርቅዬዎቹ የሚደለቅለት ጥምረት በቀላሉ የሚታይ አይደለም። ለመረመረው መረጃውን በደንብ ለገላለጠው ሰው ደግሞ በጣም በብዙ የሚያስቅ የሚያስደነግጡ የሚያስገርሙ ጉዳዮችም በውስጡ ያዘለ ነው። በመረጃዎች እናየዋለን ብዬ ነበር። ግን የጌታቸው ጉዳይም እንዲሁ መረሳት የለበትም። ብርቅም ነው፣ መመርመርም መፈተሽም አለበት። ወደ ጀነራሎቹ ጉዳይ የሚወስደንም እሱ ነው። እንግዲህ ሰሞኑ አንረሳም ያለው ጉዳይ ያስደነግጣል፣ መመርመርም አለበት። ብዙ ታላቆቻችን ዝቅ ብለው የሚታዩበት ነው እና እስኪ በሌላ አንግል እንየውም ብለን እናየዋለን። ለማንኛውም ሰሞኑ እንግዲህ ትንሽ ወደ ውስጥም ወደ ውጭም እያየን ነው። ወደ ውስጥ ትግሉም ወደ ውስጥ አርበኛውም አጠናክረን እንሄዳለን። ለማንኛውም ግን ሰሞኑ በጀመርነው ጉዳይ ስንነጫነጭ ወደ ፓርቲውም ወደ መንግስትም ወደ ራሳችንም ትንንሽ ድንጋዮች ስንወረውር ምናልባት የደነገጣችሁ ካላችሁ እንዲሁ የፈነጠዛችሁም ጭምር ማለት ነው፣ ተረጋጉ። ገና ከብዙ ሌሎች አስደንጋጭ ባላንጣ ሆናችሁ ልትፈነጥዙ የምትሞክሩ በጣም ብዙ አስደንጋጭ ከሆኑ እውነቶች ጋር የአምባው ሰራዊቶች ጋር ዝግጁነቶቹ ጋር እናፋጥጣችኋለን።
ተረጋጉ ነው እንዳልኳችሁ። ዛሬ የጀነራሎቹን ጉዳዮች ብቻ አንስተን እንኳን ብናይ ብዙ የሚወራለት ጉድ ያለበት በፎቶ በተጨባጭ ማስረጃ እያየን መጽሐፌን እንደምላችሁ ደማቆቹ አይደል የምለው እያየው ነው የማወራው፣ እያየው ነው የምተርክላችሁ መጽሐፉም ላይ እና የጌታቸውን ጉዳይ በሌላ መነጽር እንድናይ ተገደድኩኝ እንጂ እንዳልኳችሁ አሁን ካለው የቀጠናው ጀነራሎች ጥምረት ጋር ተያይዞ ጥሩ አጋጣሚ ነበር መጽሐፌን ለማንሳት። እንደምላችሁ ምናልባት እዚህም ልታዩ እንደምትችሉት መጽሐፌ እንዲህ የሚታዩ ስብስቦችን ይሄ ከአሁኑ የጠቅላይ ሚኒስትር አብይ አህመድ ጋር ቀደም ብለው እንግዲህ የጦር አመራሮች ዛሬ የሚፎከርባቸው ዛሬ ተስፋ የሚደረግባቸው እንዲሁ በአምባ ውስጥ የነበሩ ግንኙነቶችን እንዲህ እያየውን የጻፍኩት ለእናንተም እንዲህ ማሳየት ነው ስራዬ፣ በመጽሐፍም በጀመርነውም ጉዞ ማለት ነውና እነኝን ጊዜ እያመቻቸን እንግዲህ ደጋግመን የምናያቸው ይሆናል። ግን የጌታቸውን ጉዳይ እንዲሁ በጌታቸው በኩል ብዙ ሊባል ይችላል። እሱን ጉዳይ እንዳንረሳው ስል ነበር ሰሞኑን ደጋግሜ። ግን ደግሞ ሌላ አንድ እንዲህ በጣም ጎበዝ ወዳጄ ከመንጋው ነጠል ብሎ ያው እንነጠል ከዚህ መንጋ እንደሚባለው ከመንጋ መነጠል ጥቅሙን የሚያሳይ ጉዳይ አነሳልኝና በውጭ ሀገር የሚኖር አንድ ወዳጄ ነውና ቤተኛው ባይተዋርን የመደመር መንገድ የጠቅላይ ሚኒስትሩ መጽሐፍ ላይ ለጌታቸው ረዳ አሁን ጉዞ ለማሰላሰል በጣም ጥሩ ሁነኛ ነጥብ ሆኖ አገኘሁትና የጠቅላይ ሚኒስትሩ የመደመር መንገድ ላይ ቤተኛው ባይተዋር ወይ ደግሞ ቤተኛ ባይተዋርነት የሚል አንድ ምዕራፍ አለና እሱን አነሳልኝና በዚህ በኩል የጌታቸው ጉዳይ ሊታይ ይችላል ሲለኝ በጣም እውነትም ሁነኛ ማሳያ ሁነኛ ማንጸሪያ ነው ብዬ እሱን በተወሰነ መልኩ እንድናየው ከቻለን ቀነጭባለሁ። ብዙ አይደለም ከገጽ 24 እስከ 29 አካባቢ ይመስለኛል። አዎ እስከ 29 አካባቢ ነው። ይህን እየመዘዝን ጌታቸውን እስኪ ቤተኛውን ባይተዋር የጌታቸው ቤተኛ ባይተዋርነት እንዴት ነው እንደ በረከት ሊታይ የሚችለው የሚለውንም ለማየት እንሞክራለን። ሀሳብ ሜዳ እንግዲህ ሰሞኑ ያለው ትኩሳት እኛ ሜዳ ላይ የሚካሄድ የሚዲያ የዲጂታል ሜዳው ጦርነት፣ የሳይበር ዋርፌሩ፣ የባዮሎጂካል ዋርፌር ኤአይ ዘመን ላይ ነው ያለነው። ብዙ አርቲፊሻሎችም ደግሞ በዛ ውስጥ ተቀላቅለው በኤአዩ ዘመን ብርቅ እየሆነ መጫወቻ እያደረጉን ስለሆነ እስኪ በራሳችን መነጽር እንይ። በምዕራባውያኑ ዩኒቨርሲቲ ውስጥ ተራቀቀ፣ ተመራመረ፣ ተፈላሰፈ እዚህም ዩኒቨርሲቲ ውስጥ ያሉና እዚህ መንደር ላይ የሚመሰመሰው መንጋ መካከል ልዩነት የጠፋበት ነው። ከዛ የመደናቆራችን ደግሞ ጌታቸውን ዛሬ የምናነጽርበት አንዱ መነጽር መማር የማይችሉ የማይማሩ ብቻ ሳይሆን በእኔ ብያኔ የደረስኩበት መማር የማይችሉ ናቸው የህወሓት ሰዎች አይማሩም፣ በቃ መማር የማይችሉ ማሳያዎችም ናቸው ብለን ዘመናቸውን በሙሉ እየገለጥን ስናይ በተጨባጭ ማሳያ የምናገኘው እውነት ነው። ዛሬም የጌታቸውን ጉዳይ በብዙ መንገድ ማየት ቢቻልም እስኪ ቤተኛው ባይተዋር ብለን የቤተኛ ባይተዋርነትን ጉዳይ እያነሳን እንየውና ይሄ እንዴት በረከት ሊሆን ይችላል ለትግራይ ፖለቲካ? ቤተኛ ባይተዋርነቱስ እንዴት ነው የሚገለጠው? ምን ማለት ነው ቤተኛው ባይተዋርነትስ ብለን ማየት እንችላለን። እንግዲህ ቤተኛ ባይተዋርነት ገጽ 24 ላይ እንዳልኳችሁ የመደመር መንገድ የጠቅላይ ሚኒስትሩ መጽሐፍ ላይ ያለ ርዕስ ነው እና ገጽ 24 ላይ ጆርጅ ዚመል የተባለ የስነ ጥበብ የስነ ማህበረሰብ ጥናት ሊቅ ቤተኛ ባይተዋር ዘ ስትሬንጀር የተሰኘ ጽሁፍ አለው ይላሉ። ይህ በብዙ መስኮች ላይ ተጽዕኖን ያሳደረ ጽሁፍ ቤተኛ ባይተዋርነት ያለውን ልዩ ባህሪያት ቁልጭ አድርጎ ያሳያል። ዚመል እንደሚለው ቤተኛ ባይተዋርነት ማለት ቤተኛነትንም ባይተዋርነትንም በአንድ ላይ አጣምሮ የያዘ ህይወት ማለት ነው። ቤተኛ ባይተዋርነት ከእንግዳ ይለያል። እንግዳ ዛሬ መጥቶ ነገ የሚሄድ ሲሆን ቤተኛ ባይተዋር ግን ዛሬ መጥቶ ነገም የሚቆይ ነው። የውጭ ሰው አይደለም፣ መጥቶ የሚሄድ አይደለም። በአንድ በኩል የውስጥ ሰው ነው፣ በሌላ በኩል የውጭ ሰው ነው። መንታ ስሪት ነው። ቤተኛ ባይተዋር በአንድ ቡድን ውስጥ የቡድን አባል ሆኖ ነገር ግን የተለየ ተግባር ወይም የአስተሳሰብ ልምድ ያላቸው ሰዎች ጠባይ ነው ይላሉ። እንግዲህ ለየት ያለ ቤተኛ ሆኖ ግን ለየት ያለ ጠባይ የሚያሳዩ ይላሉ። የቤተኛ ባይተዋርነት ንድፈ ሐሳብ ፈጣሪው ጆርጅ ዚመል በዚሁ የቤተኛ ባይተዋርነት ተፈጥሮ ውስጥ ያለፈ ይመስላል ይላሉ። ዚመል በጀርመን የሚኖር አይሁዳዊ ሊቅ ነበር። ያስቡት፣
የናዚን ጀርመንና የአይሁዶችን ግንኙነት ታውቁታላችሁ። ግን እሱ በጀርመን የሚኖር አይሁዳዊ መሆኑ በአንድ በኩል ቤተኛ ነው፣ በሌላ በኩል ባይተዋር ያደርገዋል ማለት ነው። እና የሚኖር አይሁዳዊ ሊቅ ነበር ይላሉ። በአንድ በኩል ጀርመናዊ ነውና ከጀርመን ጋር የነበረው ትስስርና ቤተኝነት አለ። በሌላ በኩል ደግሞ አይሁዳዊ በመሆኑ የተነሳ ወይ ደግሞ አይሁዳዊ በመሆኑ ምክንያት ዝናው የናኘ ምሁር ቢሆንም እስከ ሕይወቱ ማገባደጃ ድረስ መደበኛ ዩኒቨርሲቲ መምህር ለመሆን አልተፈቀደለትም ነበር። ጀርመናዊ ቢሆንም ጀርመን ውስጥ የሚኖር ጀርመናዊ አይሁድ ዝርያ ያለው በመሆኑ ቤተኛ ቢሆንም ግን ቤተኛ ባይተዋር ነው። ስለዚህ ዩኒቨርሲቲ ምሁር ቢሆንም ማስተማር አልተፈቀደለትም ማለት ነው። ተማሪዎች እየከፈሉት ነው ያስተምር የነበረው። ይህ ሁኔታ ለዚመል የቤተኛ ባይተዋርነት ጠባይ እንዲያዳብር አድርጎታል። ብዙ አዳዲስ ሀሳቦችን በመፍጠር ረገድም አስተዋጽኦ አድርጎለታል። ካርል ማርክስ፣ ሲግመንድ ፍሮይድ፣ አልበርት አንስታይን እና መሰል የአይሁድ ጀርመናውያን ሊቃውንት ይህ የቤተኛ ባይተዋርነት ጠባይ ነገሮችን በተለያየ አቅጣጫ ለማየት እድል የሰጣቸው ይመስላል። ቤተኛ ባይተዋር መሆናቸው ነገሮችን በተለየ አንግል ለማየት እድል የሰጣቸው ይመስላል ይላሉ። ቤተኛ ባይተዋርነት የውስጥም የውጭም እይታ እንዲኖረን እድል ይሰጣል። ስለ አንድ ተቋም ከውስጥ የሚያዩት የተቋሙ ባልደረቦችና ከውጭ ሆነው ተቋሙን የሚመለከቱት ሰዎች ተመሳሳይ እይታ አይኖራቸውም። የተቋሙ ባልደረቦች የተቋሙን ስኬት አጋነው መመልከታቸው አይቀርም። በተቋም ውስጥ ሆነው እየለፉ ነውና ብርታት እንጂ ስህተቱን ለመመልከት ይከብዳቸዋል። በሌላ በኩል ደግሞ ከውጭ ሆነው ተቋሙን የሚመለከቱ ሰዎች የተቋሙን የውስጥ ጥረትና ያለበትን ተግዳሮት አይመለከቱም። የተቋሙን ጥረትና ስኬት ዘንግተው ጉድፍ ፍለጋ ላይ ብቻ ያተኩራሉ። እውነቱ ያለው በእነዚህ ሁለቱ መካከል ነው። ቤተኛ ባይተዋር የውስጥንም የውጭንም እይታዎች በማካተት ሚዛናዊ እይታ ይፈጥራል። ቤተኛ ባይተዋሮች በሌሉበት ከባቢ ውስጥ ለውጥ እንደ ከዋክብት የራቀ ጉዳይ ይሆናል። ይህ መንታ ሁኔታ ነው ቤተኛ ባይተዋሮችን የለውጥ ለኳሽ የሚያደርጓቸው። ቤተኛ ባይተዋር የመሆንም በረከት ማለት ነው። እንደዛ ቤተኛ ሆነው ጉዳዮችን ከራቅ ብለው ነጠል ብለው ማየት የማይችሉ ሰዎች ከሌሉ ለውጥ የማይታሰብ ነው የሚሉን። ስለዚህ ከዛ ወደ ራሳቸው ፓርቲ እንግዲህ ከለውጥ በፊት ያለውን ጉዳያቸው ሲያነሱ ስለ ኢህአዴግ ማውራት ይጀምራሉ። ኢህአዴግን ከውጭ የሚመለከቱ ሰዎች ኢህአዴግ ውስጥ በተግባር የተሰራውን ስራ፣ የተደከመውን ድካም፣ የተደረገውን ጥረትና የመጣውን ስኬት ሁሉ ገደል ከተው የኢህአዴግን ስህተቶችና ድክመቶች ብቻ ያወራሉ። እነዚህ ሰዎች ስህተትን ለመጠቆም ጎደሎን ለመሙላትና አቅጣጫ ለማሳየት የውጭ ተመልካችነታቸው ያግዛል። በአንጻሩ የመሪነት ቦታ ላይ ሆነው መሬት ላይ ያለውን እውነታና የውስጡን ውጣ ውረድ ስለማያስተያዩት ከተጨባጭ እውነታ መራቃቸው አይቀርም። እዚህ ጋር እውነት ሁሉ ተጨባጭ እውነት አለመሆኑን ልብ ይሏል ይላሉ። በሌላ በኩል ኢህአዴግን ከውስጥ የሚመለከቱ ሰዎች 24 ሰዓት ስለ ኢህአዴግ ስኬትና ድል ማውራት አይሰለቻቸውም። የኢህአዴግ ድክመቶች ግን ፈጽመው አይሸቷቸውም። ችግሮቹን ከመላመዳቸው ብዛት የችግሮቹ መጥፎ ሽታ እንደ መልካም መዓዛ ለማጣጣም መሞከራቸው አይቀርም። በየመሃሉ ላለመግባት ነው እንጂ ለምሳሌ ያው ጌታቸው የመጣበትን መንገድ እንግዲህ በዚህ ውስጥ እያየ መሄድ እንችላለን። ጌታቸው መቼን የተቀላቀለው ህወሓትን ከዛ ዛሬ እስከወሰነው ውሳኔና በመካከል የነበረበትን ጊዜ ሁሌ ማስታወስ ያስፈልጋል። ኢህአዴግ የውስጥና የውጭ እይታዎችን አጣምሮ ይዞ ድርጅቱን መለወጥ የሚፈልግ ሰው ያሻው ነበር። ኢህአዴግ ተቃዋሚ ኢህአዴግ ያስፈልገው ነበር። ተቃዋሚ ኢህአዴግ የውጭና የውስጥን እይታ አካቶ ኢህአዴግን የሚለውጥ የኢህአዴግ ሰው ማለት ነው። ኢህአዴግ ከውጭ በሚነሳ የአልፎ ኢህአዴጎች ትችት ብቻ ሊለወጥ አይችልም። ከውስጥ የሚደረግ የመታበይ ስሜትና የድል ትርክት ብቻም ሊከርም አይችልም ኢህአዴግ ማለት ነው። ቤተኛ ባይተዋርነት ባሳለፍነው ልምድ ወይም የአስተሳሰብ ጎራ ብቻ የሚመጣ አይደለም። ሰዎች ቤተኛ ባይተዋርነትን በራሳቸው ጥረት ሊያመጡት ይችላሉ እያሉ ይቀጥላሉ። ግን ከዚህ በላይ
ያነሳናት ነጥብ በጣም ወሳኝ ናት እና እንዳልኩት ህወሓት ጠቅላላ ስሙን እየቀያየረ በነበረበት ዘመን ከጫካ ትግል ስልጣን ላይ ከመጣ በኋላ ከስልጣን ከሄደም በኋላ ባሉ ጦርነቱ ገብቶ ከጦርነት ከወጣም በኋላ ጌታቸውን መርቷቸው እሱንም ያገፉበት መንገድ አሁን ጌታቸውም እዚህ ሲሾም የምናያቸው ነገሮች በሙሉ እና አሁንም የሚያደርጉ ዝግጅትና ድለቃን ስናይ የመለወጥ ተስፋ አለ ወይ ብቻ ሳይሆን እንዳልኳችሁ እኔ የሰው ልጅ ከስተቱ መማር አለመቻሉ እንደምንለው ህወሓት ደግሞ በተደጋጋሚ ተጨባጭ ማሳያዎች መማር የማይችል ለመሆኑ ወደኛ ማሳያ ነው። ያው የራሱ እብሪት አለ፣ የራሱ ብዙ ችግሮች አሉ። ሰሞኑ ከቢቢሲ ጋርም አቶ ጌታቸው አድርገውት የነበረውን ቃለመጠይቅ ካየን የህወሓት ወይ ደግሞ የትግራይ ፖለቲካ ምን ያህል አስቸጋሪ እንደሆነ አንስተውልን ነበር። በጣም አስቸጋሪና የተለየ መልክ ያለው ፖለቲካ ነው ይላሉ። አስታውሳለሁ ጠቅላይ ሚኒስትሩም የሐዋሳ ጉባኤ ላይ ይመስለኛል ሁሉም ለለውጥ ውስጥ አስተዋጽኦ አላቸው ወይ ደግሞ አሁንም እንታገል፣ ግን ሁሉም ጋር ለውጥ እኩል ነው ማለት አይቻልም። ህወሓት ጋር ትንሽ ከራር ይላል። ሁሌ እኛንን ሰሪ አድራጊ ፈጣሪ የሚል ነገር አለ የሚለውን ነው ጌታቸውን ቢቢሲ ላይ ሰጠውን የሚያስታውሰውና ለውጥ የሚጎትት ኃይል የት ይበዛል? አሁን ቲፒኤልኤፍ ስንመለከት በጣም ነባር አመራሮች ይበዙበታል። ሲኒየር ነባር አመራር ማለት ቅድም እንዳልኩት ነው። እኔ የፈጠርኩ እኔ ማቅ እኔ የሚሻሉ ያስባል። እኛም ስናርግ እንደሱ ነው። ከኔ በታች ያለ ሰው ለውጥ ሊመራ ይችላል ብሎ አያስብም። ኦህዴድ ውስጥ ያለው ቻሌንጅ እና ቲፒኤልኤፍ ውስጥ ያለውን ቻሌንጅ እኩል አድርገን ካየን ፖለቲካ አልገባንም ማለት ነው። እኩል አይደለም። ከፍተኛ ኃይል አለ፣ ኢንፍሉዌንስ ማድረግ የሚችል ቻሌንጅ ማድረግ የሚችል ቸርማንም ብትሆን ስራ አስፈጻሚም ብትሆን የሚገዳደር ኃይል አለ። በየቀኑ እየተፋለምክ ኮንቪንስ ማድረግ ይፈልጋል። በክላሽ አይደለም፣ በሐሳብ ያ ኃይል በቀላሉ ዝም ብለህ የምታሳምነው ወይም የምታስፈራራው አይደለም። ያ ቻሌንጅ ለህዴን ጋር ይቀንሳል። ይሄም ኃይል ለመለወጥ ምንም አይነት እድል የሌለው እንዳልኳችሁ ለአዲሱ ትውልድ ምንም መተካካት በሚለው ጉዳይ እንኳን ብሎ እስከ መቃብራቸው ፍጻሜ ድረስ ከፓርቲው ጋር የተጣበቁ እድል የማይሰጡ ዓለም መለወጡን እንኳን ማገናዘብ የማይችሉ ናቸው እና ምናልባት እንደ ጌታቸው አይነት ሰው ከውስጣቸው ቅድም ጠቅላይ ሚኒስትሩ ያው የሚያወሩ ስለ ራሳቸው ነው። ያው የኢህአዴግን መለወጥ የሚችል ከውስጥ የሚነሳ አልፎ ኢህአዴግ ብቻ ከውጭ የሚመለከተው ብቻ አይደለም፣ ውስጥም ብቻ ግን የሚሆን አይደለም። ግን ቤተኛ ሆኖ ግን ባይተዋርነትም ያቀላቀለ ድክመታቸውንም በደንብ ላይ የሚችል ኢህአዴግ መነሳት ነበረበት ነው የሚሉትና ይህንን ስናይ ነው ምናልባት ጌታቸው ህወሓት ሊለወጥ የማይችለው ህወሓትና የትግራይ ህዝብ መከራ እየተራዘመ ቀጣይነት ሊኖረው እንደሚችል እናስብ ነበር። ምናልባት ጌታቸው አሁን የወሰነው ውሳኔ ባይወስን ከዛ ይህን ውሳኔ የወሰነው ደግሞ ጌታቸው መሆኑን ምናልባት ቤተኛ ባይተዋርነት ጌታቸው ላይ አናገኝም ወይ ወደ ፓርቲ ተቀላቀለበትን አጋጣሚ እናስታውሳለን። ወይ ደግሞ የሚታወቅ ነው በእኛ እድሜ ላይ ነው ጌታቸው ተቀላቀለው። ከጫካ ትግል ጨምሮ አብሯቸው አልነበረም። ስለዚህ ነፃ ፕሬሶች ላይ የሚጽፍ ነበር። ያው ኢህአዴግን ወግኖ ቢሆን የሚጽፈው ነፃ ፕሬስ ላይ ጽፍ ነበር። ከዛ ውጭ ጉዳይ ጠቅላይ ሚኒስትር ቢሮ ሰርቷል። ህወሓት ላይ መስራቾች ምትል ውስጥ ማለም ጥያቄ ውስጥ ምልክት ውስጥ የነበረ ሰው ነው። ሲያስገቡት ራሱ በጥርጣሬ ብዙ ፍረጃ ነበር፣ ታስታውሳላችሁ። ይሄ ያው የነሱ ፖለቲካ ስራ ለመግባት ነው፣ ግን የኛ ወገን አይደለም ትግራዋይ አይደለም የሚል ሁሉ ፍረጃ የነበረበት ከዛ እንዳልኳቸው በመተካካት የማያምኑ ወጣቱን በጣም እስካሁንም ድረስ በዘመናቸው ሁሉ ራሳቸው ጃጅተው እስኪሞቱ ዛሬም እና አቦይ ስብሃት እንደሚያበቁት ነብረጽዮን መልቀቅ እንደማይፈልጉት እና አባይ ፀሐዬ ዳግም ሲዋጉ እዛው እንደተጋደሉት አሁንም እነጌታቸውን የሚገፉት አሁንም እነታደሰ ወረዳ ያስቸግራሉ የሚባሉት ራሳቸው ስብስብ አሁን ያለው ምንም ሌላ ለማየት ፈቃደኛ ያልሆነ ሌላ ለማካተት ፈቃደኛ ያልሆነ በዛ አጋጣሚ ውስጥ ግን የነበረው ባይተዋሩ ቤተኛ ጌታቸው መሆኑ ትልቅ በረከት አይደለም ወይ? አዲሱ ትውልድ ሀሳብ ነው ሜዳው። የትግራይን ፖለቲካስ እስከ መጨረሻው የመለወጥ እድል የተገኘው በዚህ አሁን ጌታቸው እዛ በመግባቱና ጌታቸው አሁን በድፍረት ይህን ውሳኔ መወሰን በመቻሉ አይደለም ወይ የሚለውን ትንሽ ከፍ አድርገን ብናይ ይሄ እንዳልኳቸው ከጠቅላይ ሚኒስትሩ ጋር የሚያያዝ ጉዳይ ነው። ጠቅላይ ሚኒስትሩ በደመር መንገድ እዚሁ ላይ ያነሱታል። እሳቸውም እንደ መጽሐፍ ገለጥኩት የሚሉበት ማለት ነው። ሰሞኑ እንዳየነው ሁለቱ ተቀላቀሉብን እንደምንለው እንዴት ከስራቸው ሲወጡ በጌታቸው ጉዳይ ብቻ ሳይሆን አሁን ጌታቸው ላይም እንዴት ትላንትና አብረው የተዋጉትን ሰው ራሳቸው ያሳደጉትን ሰው ይቃርኑታል ነው እያልን ያለ ነው። ግን ቤተኛ ባይተዋርነቱን በደንብ ያጎላል። ይሄ ጠቅላይ ሚኒስትሩም እንደዛ ነበሩ። ከመከላከያ ወጥተው ፖለቲካ ተቀላቀሉ። ከዛ በኋላ 2000 ላይ ኢንሳን ከመሰረትኩ በኋላ እንደሚሉት መጽሐፋቸው ላይ ኢህአዴግ በፍጹም የማይለወጥና እንዲሁም ካልተለወጠች ሀገሪቱ አደጋ ውስጥ ሊከቷት የሚችሉ በጣም በስግብግቦች የተሞላ ፓርቲ መሆኑ ገባኝ። ከዛ ያቺ ሀገር መለወጥ እንዳለባት ወሰንኩ ነው የሚሉት 2000 ዓመተ ምህረት ላይ ማለት ነው። ከ10 ዓመት በፊት ወደ ስልጣን ከመምጣታቸው ማለት ነውና
ስለዚህ እሳቸውም ቤተኛ ነበሩ፣ ግን ባይተዋርነትም አለ ውስጡ። ራሱ ፓርቲው እንዳልኳችሁ ይገፋ ነበር። ኢህአዴግ የሚባለው ፓርቲ የአራቱ ፓርቲዎች ምናምን ውህደት ቢባልም ውሸት የነበረ፣ ግንባር ቢባልም ውሸት የነበረ፣ ህወሓት በበላይነት ይዘውር የነበረ፣ ግን እዛ ውስጥ እንደ አብይ አይነት ቤተኛ ባይተዋር የሆነ ሰው መምጣቱንም ያው ከሳቸው ጋር እያይዘው ቢጽፉትም እኛ ወደ ጌታቸው ስናመጣው በጣም የሚሰራ እንዲሁም በትግራይ ፖለቲካ ውስጥ ስናየው፣ በህወሓት ፖለቲካ ውስጥ ስናየው ትልቁ በረከት ነው። አሁን ጌታቸው በዚህ ደረጃ ነቅቶ ከነሱ አቋም በተቃራኒ ሆኖ አሁን አስቸጋሪ መሆናቸው ፖለቲካው አስቸጋሪ መሆኑን ቦልድሊ ማውራቱ፣ አብዛኛው ወጣት አሁን ከጌታቸው ጎን መቆሙ፣ ጌታቸው በትክክልም ከዚህ ከግትሩ የህወሓት አስተሳሰብ የተነጠለ አስተሳሰብ የያዘ ሰው መሆኑና እዛ የተገኘበት ውስጥ ራሱ ቤተኛ ባይተዋርነቱ አሁን በብዙ መንገድ ብናነሳ ባይተዋር ለህወሓት የሚሆንበት አጋጣሚ አለ። ዘግይቶ የገባው ምናምን ጉዳይ እንኳን ማሳያዎችን ብናነሳና ዛሬ የወጣበትን ጉዳይ አሁን አደባባይ ላይ የምናየውን ተራ ሽኩቻ ትተን ብናይ ትልቅ በረከትስ አይደለም ወይ እንደ ቤተኛ ባይተዋርነቱ ስናየው ብለን ትንሽ አሁንም ብንቀጥል፣ እሳቸውም እንዲሁ በኋላ የጆሃሪ ዊንዶውስ ብለው ሰዎች ስለራሳቸው ያላቸው አመለካከት፣ ሌሎች ስለነሱ ያላቸው አመለካከት፣ እነሱ ስለራሳቸው የሚያውቁት እንዲህ እየተባለ የምናወራ የጆሃሪ ዊንዶውስን ማሳያ ቀጥሎ ያነሳሉ። ቤተኛ ባይተዋር ባሳለፍነው ልምድ ወይም የአስተሳሰብ ጎራ ብቻ የሚመጣ አይደለም። ሰዎች ቤተኛ ባይተዋርነትን በራሳቸው ጥረት ሊያመጡ ይችላሉ። ጆሴፍ ሉፍትና ሃሪ ኢንግሃም የተባሉ የስነ ልቦና ምሁራን የጆሃሪ መስኮት የተሰኘ ዝነኛ የጠባይ መግባቢያ ዘዴ ፈጥረዋል ይላሉ። ዘዴውን ጆሃሪ የሚል ስያሜ የሰጡት የስማቸውን የመጀመሪያ ፊደላት ጆሴፍና ሃሪ በማጋጠም ነበረ ይሉናል። እንግዲህ በጆሃሪ መስኮት ንድፈ ሐሳብ መሰረት ስብዕናችን በአራት መስኮቶች ሊታይ ይችላል። ለሁላችን የሚታይ፣ ለእኛ የተሰወረ፣ ለሌሎች የተሰወረ፣ ለሁላችንም የተሰወረ ይሰኛሉ አራቱ መስኮቶች። ለሁሉ የሚታይ ጠባይ፣ ሁሉም የሚያየው ግልጽና ለመግባባት ምቹ የሆነው ባህሪያችን ነው። ሁሉም በአደባባይ ላይ የሚያየው አይቶ የሚያውቀው ማለት ነው። ይህን ጠባያችንን እኛም ራሳችን እናውቀዋለን፣ ሌሎችም ሰዎች ይህንን ጠባያችንን ያውቁልናል። ከባለቤቱ የተሰወረ ጠባይ ይላሉ። ሰዎች የሚያውቁት እንጂ እኛ የምናውቀው አይደለም። ጆሮ ለባለቤቱ ባዳ ነው እንደሚባለው ሰዎች ስለ እኛ የሚያውቁት፣ እኛ ራሳችን ግን በፍጹም የማናውቀው ጠባይ አለን። እንግዲህ እነኚህ የምናነሳቸው ለምሳሌ ጌታቸውን ከህወሓት ጋር እያያያዝን አዲሱ ትውልድ ከአዛውንቶቹ ጋር ከዛ አሁን ዛሬ በአደባባይ ወጥቶ የተረዳበት ልክና እነሱ የሚገልጽባቸው ጉዳዮች ሁሉ እያነሳን ህወሓት ደግሞ ለራሱ ካለው ግምት አንጻርም ልናያቸው እንችላል። እየፈጠንኩ ማልፋቸው ቅድም ያነሳሁት ጉዳይ ዋነኛው ጉዳያችን ስለሆነ ነው። ከሌሎች የተሰወረ ጠባይ ይላል። እኛ ራሳችን እናውቀዋለን እንጂ ሌላ ሰው አያውቅልንም። እኛ እያወቅነው ሰው ግን በሌላ መልኩ ከተረዳን ይሄ ጠባያችን ለሌሎች ሰዎች የተሰወረ ነው ማለት ነው። ለሁሉ የተሰወረ ጠባይ ይላሉ። ይህ እኛም ሆንን ሌሎች ሰዎች በግልጽ የማናውቀው በጨለማ ያለ ስውር ጠባያችን ነው። ለምሳሌ ያህል እኛ ሆንን ሌሎች ሰዎች የማናውቃቸው ድብቅ አቅምና ችሎታ ሊኖረን ይችላል። በአጠቃላይ ይህ የማንነታችን መስኮት ማንም ምንም ሊመለከትበት የማይችል ጸሊም መስኮት ነው ይሉታል። የሰው ልጅ እርስ በርስ ለመተባበር አንዱ በአንዱ ላይ እምነት ለማሳደር ይችል ዘንድ ለሁላችን የሚታየው የስብዕናችን መስኮት ሊሰፋ ይገባል። ይሄ መስኮት እየሰፋ ሲመጣ ነው መደመር እውን የሚሆነው ይላሉ። ይሄ መስኮት እንዲሰፋ ራስን በግልጽነት ተጋላጭ ማድረግና የሌሎችን ግብረ መልስ በጸጋ መቀበል ያስፈልጋል። አሁን ጌታቸው በዚህ ማሳያ ብናየው ለምሳሌ በቃ ራሱን ተጋላጭ አድርጓል። ዘመኑ ለሚመጥነው እንደ አንድ ኢትዮጵያዊ የትግራይን ሕዝብ ለመታደግ ትግራይ ሕዝብ ምን ያስፈልገዋል የሚለው ፓርቲው የነበረበትን ድክመት ለይቶ ፓርቲውን መታገል ያን ክፍተት ለመሙላትና ለዛ ሕዝብና ይህን ዘመን የሚመጥነውን ትግል ለማድረግ ወስኗል ማለት ነው። ይህም ምናልባት ራሱን አሁን ለምናየው ድለቃ ወይ ደግሞ ላለው መገለጫችን ማንነታችን ሁሉ ራሱን ዝግጁና ግልጽ አድርጎም ለዛ አምጣቱ በግልጽነትም አደባባይ ላይ ያንን ይዞ መውጣትና ለዛም ግልጽነት መፍቀዱ ይመስለኛል። እና ሌሎች የተሰወረ ማንነታችን ሌሎች እንዲረዱልን ለማድረግ ራሳችንን ተጋላጭ ማድረግ ያስፈልገናል። ሰዎች የማያውቁልን ብዙ መልካም ሀሳብና ቅን ምኞቶች ሊኖረን ይችላል። ሆኖም ይህንን መልካም ሀሳባችንን ለሌሎች ለማስረዳትና ራሳችንን ለሌሎች ግልጽ ለማድረግ ካልቻል ሰዎች በተሳሳተ መንገድ ሊረዱን ይችላሉ። በረጅም ጊዜ ሂደት ሀሳቤን ለአጋሮቼ በግልጽ ባላስረዳ ኖሮ የገዛ ወዳጆቼ እንኳን እንቅስቃሴን በሌላ ሊተረጉሙብኝ እና የመደመር ጉዞ ሊጨናገፍ ይችል ነበረ። ራሳችን ለሌሎች ካልገለጽን
ብዙ መልካም ነገር ብናስብና ብንሰራ እንኳን ሌሎች ሰዎች ይህንን አይረዱልንም። አልተረዱንም ብለን ከማዘንና ሰዎችን ከመክሰሳችን በፊት ራሳችንን በትክክል ስለመግለጻችን ማሰብ ይኖርብናል። እንግዲህ እንዳልኩት ወይ ደግሞ እንደምንረዳው አሁን ጌታቸው ጉዳያችን ሀገር የጋራ ሀገራችን ኢትዮጵያ ጉዳያችን ለመሆኑ ሰሞኑ ጌታቸው ከኛም ከብዙዎቹ አዎንታ ድጋፍ ማግኘቱ ይሄ በግልጽ ያመነበትን ነገር በግልጽ የፓርቲውን ድክመት በግልጽ የትግራይ ሕዝብ የሚያስፈልገውን ጉዳይ ቅድም እንዳልኩት ዘመኑን በሚመጥነው ልክ ማስረዳት መቻሉ ያንን በትክክል ተረድቶ እኛን ስላሳመነን ጉዳያችን የሀገር ጉዳይ ስለሆነ ነበር በፊት የተቃወም ነው። አሁን አወጣጡም በጣም አሳማኝ መሆኑ ራሱን መግለጽ መቻሉ ያንን መረዳት መቻሉ ያለው ኃይል እሱ የሚያስበውን እንደማያሰራ እንኳን እንደ ሀገር ለመቀጠል ከራሳቸው ጋር እንኳን ውስጥ ለውስጥ መስማማት የማይችሉ መሆናቸውን ይህንንም ውስጥ ይህንን ነጠል ብሎ የማየት እድል ስላለው ቤተኛ ባይተዋርነቱ ጠቅሞት ይመስለኛል። ከዛም ደግሞ ይህንን ጉዳይ ወደ አደባባይ ይዞ ሲመጣ ወይ ደግሞ ህወሓትን በደንብ ተረድቶ ይዞ ስለመጣ እሱም ያ ህዝብ የትግራይ ፖለቲካ ምን ይፈልጋል፣ አሁን የዘመኑ ፖለቲካ ምን ይፈልጋል የሚለውን ጭምር በደንብ መግለጽ መቻልና መረዳት መቻሉ ይመስለኛል። አሁንም በጣም ጌታቸው ገዢ እንዲሁም በብዙዎቹ ነፃ ሆነው የሚያስቡ ስለ ትግራይ የሚያስቡ ስለ ኢትዮጵያ የሚያስቡ አካላት እንዲረዱት ያደረገው ማለት ነው። አሁንም እየፈጠንን ስንቀጥል እንግዲህ በሌላ በኩል ደግሞ ለእኛ የተሰወረውን ጠባያችንን ለማወቅና ለማስተካከል ከሌሎች ሰዎች ግብረ መልስ መቀበል ያስፈልጋል። ለራሳችን የማይታወቀን ብዙ ጉድለት ሊኖርብን ይችላል። ጉድለታችንን የምንሞላው ሰዎች ስለኛ የሚሉትን በመስማትና ስህተታችንን በግልጽ እንዲነግሩን በማድረግ ነው። ራስን ተጋላጭ ማድረግና ግብረ መልስ መቀበል የመደመር ዋልታና ማገር ናቸው። ሰዎች ባይረዱንም በትዕግስትና ስለ ራሳችን ማስረዳት፣ ማሳወቅና በተግባር ማሳየት ያስፈልገናል። በሌላ በኩል ደግሞ እኛ ስለ ራሳችን ያልተረዳነው ድክመትም ሆነ ጥንካሬ ካለ ሰዎች እንዲረዱልን እድል መስጠት አለብን። ይህ ሲሆን ለሁላችንም የሚታየው መስኮት እየሰፋ ይመጣል። አንዱ ስለ አንዱ ስለሚያውቅ ለመግባባት፣ ለመተማመን፣ በጋራ ለመስራት አንቸገርም፣ ለመደመር አንቸገርም። እንግዲህ ጌታቸው አሁንም ቀጣይ ስራዎች፣ ቀጣይ ማስረዳቶች፣ ቀጣይ ትግሎች የሚጠብቁት መሆኑ እንደተጠበቀ ሆኖ ግን ቅድም ያልኩት መረዳቱ የተረዳውን በአግባቡ ማስረዳት መቻሉ ገዢ እንዲያገኝ አድርጎታል። በዛው ልክ የሚወረወሩበት ዱላዎችም እነኚህ ነገሮች በተጨባጭ ጉዳዩን እያሳመነ ለዛም ዝግጁ እየሆነ በመሄድ የሚያዳብረው የበለጠ የበላይነትን እያገኘ የሚሄድ ነው ማለት ነው። ስለዚህ የጆሃሪ መስኮት የቤተኛ ባይተዋርነትን የአስተውሎት ጥቅም ያላብሰናል፣ የውስጥና የውጭ እይታ እንዲኖረን ያደርጋል። ህወሓት ነው አሁንም ጌታቸው እንደምታውቁት የህወሓት ምክትል ሊቀመንበር ነው። በትግራይ ፖለቲካ ነው አሁንም እየታገለ ያለው። ስለዚህ ግን የጠቀመው ምንድነው? የውስጥና የውጭ እይታ በጋራ እንዲይዝ አግዞታል። ቤተኛ ባይተዋርነቱ ለዛ ለመገምገም ለማየት ከዛ ለመውጣት ያን ስፔስ ሰጥቶታል፣ ወይ ደግሞ ያ ስፔስ እንዲኖር አድርጎታል ማለት ነው። ስለዚህ የውስጥ እይታን ለሌሎች ማካፈልና የውጭ እይታን ከሌሎች መቀበል ወይ ደግሞ በመቀበል መደመር እንችላለን። በመናገርና በማዳመጥ መደመር እንችላለን። ሌሎች ቀና ሀሳባችንን እስካልተረዱልን ድረስ ቀና ማሰባችን ብቻ ትርጉም የለውም። ስለዚህ ሁሌም ሌሎች ሀሳባችንን እንዲረዱና ማንነታችንን እንዲያውቁ ከመናገር መቆጠብ የለብንም። እያደረገ ያለው ጌታቸውም ይሄን ይመስለኛል። ገዢ ያገኘውም ለዛ ነው። ሌሎች የሚነግሩንን እስካልሰማንና ራሳችንን እስካልፈተሽን ድረስ መናገርም ብቻውን እንደ ሽንቁርን ስራ ፍጻሜው ባዶነትና ለምንም የማይጠቅም ሆኖ መጣል ብቻ ነው። ይሄ በጣም ሊሰመርበት የሚገባ ነው። ዝም ብለን ከሌሎች የምናገኘው ስለኛ የሚነገረንን ወይ ደግሞ ራሳችንን እስካልፈተሽን ድረስ ወይ ደግሞ እስካልተረዳን ያንን ክፍተት አክቹዋሊ ጌታቸው ያው እንደ ህወሓት የሚለወጥ አይችልም ብለን ነበረ። ጌታቸው ይሄን እድል ያገኘው ከውጭ ሲታይ ፓርቲው ምን ይመስላል ወይ ደግሞ ነፃ ሆነን ስናየው ፓርቲ ምን አይነት ድክመት አለበት የሚለውን ሲያይ አሁን በመናገር ብቻ ሳይሆን ስለተናገረ አይደለም ያመን ነው። ይሄ ቤተኛ ባይተዋርነትን ውስጡ በደንብ ስርዓቱን አልተረዳውም ወይ? እኛ ስለ ፓርቲው ያለ አመለካከት ወይም የትግራይ ህዝብ መሬት ላይ ያለው ከዛ ትግራይ ህዝብ ፍላጎትና ፓርቲው እነኚህን ጉዳዮች ሁሉ መዝኖ የተረዳና ያንን አቋም ይዞ የመጣ ባይሆን ወይ ደግሞ አሁን አደባባይ ለሚመጣበት ነገር በሙሉ ዝግጁ ባይሆን አሁንም ከትግራይ ጋር መስራት የሚፈልጉ ኃይሎች የሚሉትን ለመስማት ባይዘጋጅ አሁን ዝም ብሎ ልክ እንደ ህወሓት መገለጫ በእብሪት ብቻ ቢጓዝ ወይ ደግሞ የኔን እውነት ብቻ ስሙኝ በሚል የሆነ ይዞት የወጣው እውነት ባይኖር
ከትግራይ ህዝብ ለትግራይ ታገላለሁ ከሚለው ህወሓት ይዞት የወጣው የሚወስደውም ነገር የለየውም ክፍተት ባይኖርና ለዛም ዝግጁ ሆኖ ያንንም ለመሙላት ተዘጋጅቶ ባይመጣ ስለተናገረ ብቻ ልናምነው አንችልም ነበረ። ምናልባትም ለመስማት ለመለወጥ ዝግጁ ካልሆን እሳቸውም እንደሚሉት እስካልሰማንና ራሳችንን እስካልፈተሽን ባዶ ነው፣ ፍጻሜያችን ከንቱ ነው የሚሆነው ማለት ነው። ስለዚህ ጌታቸው በደንብ ፈትሿል። እስከ ጫካ በመስዋዕትነቱም እስከ ጫካ ድረስ አብሯቸው ወርዷል፣ ሞክሯል። በዚህ ሁሉ ትግል ውስጥ አሁን እስኪደርስ ድረስ የሚወስደውን ወስዶ ጉድለቱን ለይቶ አሁን ይህንን ሲወስን አሁንም ከባድ ስራ የሚጠይቀው ውሳኔ ሲወስን ለመለወጥ ተዘጋጅቶ ከሌሎች ጋር በጋራ ሰርቶ ለመለወጥ በመዘጋጀት እንጂ የኔን እውነት ስሙኝ ብቻ በሚል አይደለም ብለን መናገር እንችላለን። እንዲሁ ከላይ ብቻ ካነሳ ነው። ሁሌም ራሳችን የምናውቀው ነገር ሰው ደግሞ እንዲነግረን ብቻ የምንፈልግ ከሆነ ቤተኛ ባይተዋርነታችን አይዳብርም። የራስን ጩኸት መልሶ እንደማዳመጥ ነው። ራሳችንን ማወቅ ይሳነናል። ኢህአዴግ ለውጥ ለማምጣት የሚችለው ከሁለት በኩል በሚመጣ ሰይፍ ነበረ። እንግዲህ እሳቸውን ፓርቲ ምሳሌ እያደረጉ ነው ጠቅላይ ሚኒስትሩ የሚነግሩን። ይሄ 29ኛው እንግዲህ መጨረሻው ገጽ ላይ የምናገኘው ነው። ምናልባት የመሻገሪያ ፋታ እንውሰድና ተመልሰን እችን አንዷን ገጽ ጨርሰናት ጌታቸው ቤተኛ ባይተዋርነቱ እንዴት ረዳው፣ በዚህ መነጽር ለምን አየ ነው የሚለውን እንጠቀልላለን ማለት ነው። ከሀሳብ ሜዳ ጋር ናችሁ። አሁንም አብራችሁን ቆዩ። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ ፋታ ወስደን ተመልሰን ተገናኝተናል። ተመልካቾቻችን እንግዲህ በሀሳብ ሜዳችን እያየን ያለው ትንሽ እስኪ አሁን አደባባይ ላይ ካለው ልፊያ ይልቅ ቤተኛ ባይተዋርነት የሚለው የጠቅላይ ሚኒስትሩን የመደመር መንገድ ላይ ያለ ጽሁፍ ወስደን ቤተኛው ባይተዋሩ ጌታቸው ቤተኛ ባይተዋርነቱ አሁን ሊያዘው አቋም ያገዘው የረዳው ወደፊትም ለትግራይ ህዝብ ለሚያስበው ለውጥ ወይ ደግሞ የትግራይ ህዝብ ካረንቋ እንዲወጣ ያገዘው ይሄ ቤተኛ ባይተዋርነቱ ይሆን ወይ ብለን እያየን እንግዲህ በጆሃሪ ዊንዶውስ ከፋፍለው ባዩት መሰረት ጆሃሪ ዊንዶው በአራት ደረጃ ከፍለው ባዩት መሰረት መጨረሻው ላይና መጨረሻው ገጽ ላይ ነው ያለ ነው። ስለዚህ ቀጥታውንም አንዷን ገጽ የጠቅላይ ሚኒስትሩን ገጽ ብናያት ሁሌም ራሳችን የምናውቀው ነገር ሰዎች ደግሞ እንዲነግሩን ብቻ የምንፈልግ ከሆነ ቤተኛ ባይተዋርነታችን አይዳብርም። የራስን ጩኸት መልሶ እንደ ማዳመጥ ያለ ነው። ራሳችንን ማወቅ ይሳነናል። ኢህአዴግ ለውጥ ማምጣት የሚችለው ከሁለት በኩል በሚመጣ ሰይፍ ነበር። ያሉበትን ስህተቶች ከሌሎች አስተያየቶች እየተቀበለ በማረምና የሰራቸውን በጎ ስራዎችና ሀገር በማስተዳደር ሂደት ውስጥ መሬት ላይ ያለውን ተግዳሮት ደግሞ በግልጽ ለሌሎች በማስረዳት ነው። እኛ ያደረግነው ይህንኑ ነው። ከጥርጣሬና ከመጠላለፍ ፖለቲካ ነፃ የምንወጣው በሌሎች መንደር ምን ይባላል ብለን ካላዳመጥናቸው፣ ሌሎች ስለኛ የማያውቁትን ከነገርናቸው ብቻ ነው። ሁሉም በየጎራው የራሱን ብቻ የሙጥኝ ብሎ ካጉረመረመና ራሱን ብቻ ከሰማ ለውጥ አይኖርም። ሁለቱም ነገሮች ያስፈልጋሉ፣ ራስን ማወቅና ራስን ማሳወቅ። ይህ ሲሆን ነው ሁላችንም ነፍስ ለነፍስ መደማመጥ የምንችለው። በአራቱ የጆሃሪ መስኮቶች መካከል እየተመላለሱ የራስንና የሌሎችን ምልከታ ተጠቅመው ራስን መፈተሽና ለማሳደግን መሞከር በእመርታ ለመደመር ወሳኝ እርምጃ ነው። ሐሳብን መናገርና የሌሎችን ሐሳብ ግብረ መልስ ማዳመጥ ቀስ በቀስ ተመሳሳይ አቋምና ራዕይ ያላቸው ሰዎች እየተሰባሰቡ እንዲሄዱ ያደርጋል። ይህም የብቸኝነት ጉድለት በመሙላት አቅም ለመፍጠር ያስችላል። ኢንሳ ውስጥ በነበርኩባቸው ዓመታት ያደረግኩት አንዱ ስኬታማ ስራ ሰዎችን ማብቃትና የተሻለ ነገር እንዲያልሙ ወይ ደግሞ የተሻለ ነገር እንዲያልሙ ማነሳሳት እንደሆነ ቀደም ብዬ ገልጫለሁ። ይህ ጥረቴም በአጭር ጊዜ ፍሬ ማፍራት ጀምሮ ነበረ። እንዲሁም በአንድ ወቅት ኢንሳ ላይ እየተፈጠረ የነበረው አቅም ይበልጥ በሁሉም ደረጃዎች ተደራሽ ለማድረግ አስበን ነበር። ለዚህም ከ20 በላይ የሚሆኑ በኢንሳ ጥሩ አቅም የፈጠሩ መካከለኛ አመራሮችን ወደ ሌሎች የመንግስት ተቋማት እንዲዘዋወሩ ማድረጋችን አብነት መሆን ይችላል ይላሉ። እንግዲህ ገጽ 29 ላይ ይሄ የጀመርነውን ቤተኛ ባይተዋርነትን ሲጠቀልሉና የክፍት መሆን ምናልባት ህወሓት በዘመኑ ሁሉ ሊያገኝ አይችል የነበረው ወይ ደግሞ አሁን ጌታቸው አይነት ሰው ባይሆን በህወሓት ውስጥ የመጣው ወይ ደግሞ ዶክተር አብይ አህመድ ሌላኛው ምዕራፋቸው ላይ እንደሚሉን የማይለወጥ መሆኑ ገባኝ። እቺ ነገር ወደ ቀውስ እየመራ ያለ መሆኑ ገባኝ። እናም ፓርቲ መለወጥ እንዳለበት ወሰንኩ ሲሉ ራሳቸውን ክፍት አድርገዋል ማለት ነው። አሁን ጌታቸው ቅድም በሳቸው አሁን ቤተኛ ባይተዋርነቱን እያደመቅ ነው ስንሄድ ጌታቸው የደረሱበትን ጉዳዮች ማለት ተረድቶ በደንብ
ከዛ በኋላ እኛን በይፋ እየገለጸ መምጣቱ በኋላም ጠቅሎ ሲመጣ እስከ ጥግ ድረስ ማስረዳቱ ያለውን ምስል በደንብ ፓርቲውን የመረዳቱን ልክ ማለት ነው እስክንደነግጥ ድረስ ከዛ በኋላ በምሬት ይሄን እንግዲህ ራሳቸው ውስጥ ለውስጥ ቢፋተጉም አደባባይ ላይ ይዘው ወጥተው ለመለወጥ ግን ዝግጁ አልነበሩ። ጌታቸው ግን እንዳልኳችሁ ፓርቲውን ሲቀላቀልም ራሱን ችሎ የፓርቲ ሰው አልነበረም። ወጣት ነው፣ ገና ታዳጊ ነው፣ የትግል ሰውም አልነበረም እና በብዙ ደረጃ የፓርቲው አባልም ወይም ታማኝ አባል አልነበረ። በኋላ ሲጠጋም ያገሉት የነበረ እኛም ጦርነቱ ሲከፈት ከገመት ነው ለውጡ መጣ ሄደ። ከዛ ዋነኛ ፈቀላጤ የሆነ ወደ ግንባር ወደ ጫካ ድረስ አብሮ ሲጓዝ ይህን ምስላችን የቀየረ ግን ደግሞ ይሄን አሁን በደንብ እየነገረን ያለውን እያየን ያለነው ይሄ የህወሓት ማንነት ራሱን መገምገም የማይችል ከዘመኑ ጋር ራሱን ማራመድ የማይችል ለትግራይ ህዝብ የማይሆን መሆኑን አያውቅም ነበረ። ሁሌ የህወሓት ህልውና ከትግራይ ህዝብ ህልውና ከህወሓት ጋር የተያዘ ህወሓትና የትግራይ ህዝብ አንድና ያው ነው ብለን እኛ ራሱ እንቃወማቸው አካላት እስክንደመድም እስክናምን ድረስ ሆነን ነበረ። በህወሓት ባህሪ በህወሓት በዘመናት ሁሉ የነበረው ጉዞ እንደዛ ነው። መማር የማይችል ወደሚል ያደረሰንም ለዛ ነውና ምናልባት የጌታቸው ይሄ አሁን የተነሳው ከህወሓት ውስጥ የተነሳው ሰው አብሯቸውም እስከ ግንባር መጥቶ በኋላም መርቶ ክልሉን አሁንም ይህን ሲወጣ የያዘውን አቋም የያዘው ጌታቸው የተፈጠረው ቤተኛ ባይተዋር መሆን መቻሉ ጌታቸው እዛ ውስጥ የምናያቸው መመዘኛዎችንም እዛ ውስጥ ማየት መቻላችን ፓርቲው ጉድለት እንዳለበት መረዳቱ እና ሌሎች እዚህ ውስጥ ያነሳናቸው ክፍት መሆኑን ዝግጁ በዛ መመዘኛዎችም ራሱን ገምግሞ ፓርቲው ያለበትን ደረጃ መዝኖ አሁን ትግሌንም በሌላ መልክ በሌላ ደረጃ እንደ ሀገር ዘመኑን በሚመጥን ደረጃ መልስ ለመስጠት እስከዛሬ የበደልነውን ህዝብ ራሱም እኮ ይላል እኮ እንዲሁም አለሁበት እዛ እንትን ውስጥ ራሱን ጥፋተኛ አድርጎ ያያል። የእሱ ልዩ ነገሩ ምንድነው? ከዛ መውጣቱ ያንን አምኖ እሱን ለመካስ መስራቱ ዳግም ወደዛ ወደ ለመዱትና ወደሚታወቁበት ኖ አንገባም ብሎ እንዳይገቡ ቢያንስ እስካሁን ባለው ሁኔታ ያንን ማስቀረት መቻሉ ያንን በማድረጉ ልክ እንደምናየው አሁን ለመለወጥና በዛ ደረጃ መልሰው በዛ ማንነታቸው እሱን ለመክሰስ ይሞክሩበት እሱ ደግሞ ጸንቶ የቆመበትና ጉዳዮችን የተረዳበትና ማስረዳት የቻለበት ለማስረዳት እየሄደ ያለበት ርቀት እዛ ቤተኛ ባይተዋር ሆኖ ድርጊቱን ለመገምገም ህዝብ ውስጥም በነበረው ቆይታ የህዝቡን ማንነት በደንብ አይቶ ክፍተቶቹን አይቶ እነኛን ለመሙላት የሚሰራ መሆኑ ለምሳሌ ከፕሪቶሪያ ስምምነት በኋላ ተፈጸሙ አልተፈጸሙ እያለ የሚከራከርባቸው ጉዳዮች እኛ የምንፈልገው ይሄንን ነው በሚል ጦርነቱን እስከ ማስቀረት ድረስ የሄደበት ደረጃ ይሄ ደግሞ የፓርቲው መገለጫ ነው ብሎ ዛሬ ሲነግረን ለምሳሌ አሁንም ጦርነት መክፈት የሚዘጋጅ መሆኑን የምክትሎቹን ባህሪ የትግራይ ፖለቲካ አስቸጋሪ ባህሪነቱን ሁሉ ሲገልጽ እዛ ሆኖ ፓርቲውን ለመገምገም ዝግጁ ነበር ማለት ነው። አሁንስ መለወጥ አለበት የትግራይ ህዝብ የትግራይ ፖለቲካ አስተሳሰብ መለወጥ አለበት ከድሮ በፍጹም ለዛ መታገላለሁ ብሎ በየቀኑ በምናየው ደረጃ እንዴት አብረው ይሰራሉ ተብሎ የሚዘመትበት ሁኔታ ገብቶት ህዝብ መለወጥ ካለበት ምን እንደሚያስፈልገው ገብቶት እሳቸውም ልክ እንደሄዱበት አይነት ትራክ ከእሳቸው ጋር ለመስራት ቆሞ እስክናየው ድረስ አዲሱም ነገር ያስደነግጠን የሚገባውም የሚያራምደውም የዘመነውን ጉዳይ ይሄ መሆኑ አንዳንዴ ቤተኛ ባይተዋርነት በራሳችንም ጉዳይ ሊሆን ይችላል እና በጣም እርግጠኛ ሆነን ተደፍነን እኛ በምናውቀው ጉዳይ መመዘኛ ብቻ እንኳን ሀገርን ራስንም ብቻ ማስጓዝ ማራመድ እንደማይቻል የቤተኛ ባይተዋርነት የሚለው መመዘኛ ምናልባት ኢህአዴግ ውስጥ ለውጥ እንዲመጣ አብይ አህመድ እንዳስቻላቸው ሁሉ ጌታቸውም የትግራይ ህዝብ ፖለቲካ የትግራይ ለዘመናት የነበረበት አዙሪት በተለይ ሰሜኑ አጠቃላይ ሊባል ይችላል ግን በዋናነት ትግራይ ግን ባላለፉት ዘመናት ሁሉ በዚህ ራሱን ማየት መመዘን መገምገም በማይችል በግትር ከጦርነት ውጪ ማየት በማይችል ዘመኑን በማይመስል የዘመኑን መመዘኛዎች በማያዩ ድርጊት ውስጥ የነበረውን ህዝብና ፖለቲካ ነፃ ለማውጣት ጌታቸው መፈጠሩ ጌታቸውን ቤተኛ ባይተዋር መሆኑ ትልቁ በረከት ይመስለኛል። እንዳልኩት ሰዎቹ መማር የማይችሉ ነው። ያንን ማድረግ ይችላል ወይ? በደንብ የሚችል ይመስለኛል። አሁንም በጸሐፊው ማንነት ማሳያ ብናየው ጠቅላይ ሚኒስትሩ እንደምታውቁት ከጦር ሜዳ ጀምሮ ይህንን እንዳልኳችሁ ውትድርናውን ለቀው ወይ ደግሞ የጦር ቤቱን ለቀው ኦፊሻሊ በዛ መንገድ አይደለም በፖለቲካ መንገድ መታገል አለብኝ ብለው ሲመጡና ማይለወጥ ድርጅት ነው ብለው ወስነው ለመታገል ሲወስኑ ከዛ በኋላ ያንን ሲነቁባቸው ልክ የሚመሳሰሉ ነገሮች እኮ አሏቸው። አብይም ተገፍቷል።
ተገፍቷል ብቻ ሳይሆን ከስራ ተባረዋል፣ ከሀገር ተባረዋል፣ ዋጋ ከፍሏል። ከዛ ውስጥ ትግል አድርጎ ለመለወጥ በሚያደርጋቸው ትግሎችም ብዙ መስዋዕትነትን ከፍሏል። ከዛ በኋላ ግን መማር የማይችሉ ያልኩት እንለወጥ ብሎ ሲመክራቸው ሲያጠቁት፣ የመለወጥ ሀሳቡን ሲያሰናክሉበት፣ ከዛ ከኢንሳ ሲያባሩት፣ ከዛ መጥተው ትንሽ የተቋም ሲሰጡት፣ እንደገና አሸንፎ ሊቀመንበር ሆኖ ወደ መሪነት ሲመጣ ሁሉ አልደነገጡም፣ አልተማሩም። ከዛ መቀሌ ገብተውም እንግዲህ እነዚህ ሰዎች ይለወጣሉ ሲባል እስከ ዛሬ እየቀጠላሉት በዛ መንገድ መሆኑ ህዝቡ ወደ ጦርነት መክተታቸው፣ ከጦርነቱም ተሸንፈው ከፕሪቶሪያ ስምምነት በኋላም የራሳቸው ጌታቸውም ሄዶ አላሰራ ማለታቸውና መሪው ላይ የያዙት አቋም ሀገርን በዛ መንገድ ለመረበሽ እናሸንፋለን ብለው ድል እናመጣለን ብለው ማሰባቸው፣ ያ መንገድ ለነሱ ድል ማምጣት አለመቻሉ ብቻ ሳይሆን እንወክላለን ለሚሉት ህዝብስ ለውጥ ያመጣሉ። እኚህ ሰዎች ራሳቸውን ገምግመዋል ወይ? ራሳቸውን ማየት ችለዋል ወይ? ራሳቸውን ለመገምገም የሚያስችል ማንነት ሳላቸው ወይ? እድልስ ነበራቸው ወይ? ያ እድልስ ማን ጋር ነው ያለው ብለን ስናስብ እንደ ጌታቸው ያለው አይነት ቤተኛ ባይተዋሩ ሰው ባይኖር መለወጥ የማይችልበት ደረጃ የጌታቸው የሚሆነው እሱ ነው። ተቀላቅሏቸው ከጥግ የነበረ ሰው ቤተኛ ባይተዋር እንዳልኳችሁ ገብቶ ከዛ በኋላ በጥርጥር እያዩትም ቢሆን ጦርነቱ ተከፈተ። በጣም የሚያምኑት ቁጥር አንድ ሰው ሆነ። ከዛ ከጠቅላይ ሚኒስትሩ ጋር የነበረበትን ግብግብ እናቀለን። ጠቅላይ ሚኒስትሩ ራሱ አይሾምኙም ብሎ የሚጠረጥር የሚፈራ ሰው፣ እነሱን ፈራ ተባ እያሉ ያቀረቡት፣ ከዛ ጠቅላይ ሚኒስትሩ የሾሙት ሰው ራሳቸው ተዋግተው አብረው ትናንትና ባለቀ ጦርነት ውስጥ መስዋዕትነት ከፍሎ የተሾመው ሰው ጋር መስማማት እስኪያቅታቸው ከዛ ዛሬ ሲነሳ የሚያሳዩትን ባህሪ እዩ። ስለዚህ ይህ እንደዚህ አይነት ቤተኛ ባይተዋር ባይኖር ህወሓት መለወጥ የሚችል ድርጅት ነበር ወይ? የጌታቸው መሆኑስ አሁን አፈንግጦ ወጣ ወይ ደግሞ ይህን ጉዳይ ገምግሞ አሁን አደባባይ ላይ እየነገረ እያሳመነን ያለው ሰውዬ ባይሆን የትግራይ ፖለቲካ ወዴት ሊያመራ ይችል ነበረ? አሁን ላለውስ ውጥንቅጥ፣ አሁን ለሚሸቅጡበት ሰዎች እንዴት ነው ይሄ እድል እንደ በረከት መታየት ያለበት? እንዴት ነው ሊያገዙት የሚገባው? ማሳመን አለበት። ግን ከዛም አልፎ ማደራጀት፣ ትግሉ ረጅም ጉዞ ይፈልጋል። ግን ዋናው ጉዳይ ግን ራስን ገምግሞ ህዝብን አውቆ ፓርቲውና ፓርቲ ውስጥ ያለ አስተሳሰብ የሚሆነውና የማይሆነው ለይቶ ዝግጁ መሆን ነው። አሁንም የሚደለቀው ካያችሁ ቀጠናው ላይ ጥምረት የሚፈጠረው በተከታይ እናየዋለን ብዬ የማስበው የትግራይን ህዝብ እልቂት መርሳት የለብንም። ግን አሁን የመጡ ሰዎች እልቂት የሚያስቆሙ ናቸው ወይ? እየተጣመሩ ያሉት ከማን ጋር ነው? አሁን የመጡ ሰዎች ጄኔራል መሆናቸው፣ ከዛ በኋላ ሀገሪቱ ውስጥ ቀውስ የሚጠነሰስባቸው ቦታዎች በሙሉ እንዲህ ባሉ ሰዎች መሆኑ፣ አፍሪካ በዚህ መፈንቅለ መንግስት መታወቋ እንዴት ነው አሁንም የሚታየው? ይሄ እነኚህ ቤተኛ ባይተዋሮች ከትግራይ ስልጣን ቢነሱም አሁንም እድሉና በረከቱ ያለው ችግሩን ፓርቲውን ስለገመገሙ ስላዩት እነሱ እጅ አይደለም የሚለውንም አብረን የምናይበት ጥሩ መነጽር ነው ብዬ አስባለሁ። በቀጣይም የትግራይ ስጋት ምንድን ነው የሚሆነው? ጉዳዩን አቅልለን ማየት የለብንም። የትግራይ ጉዳይ የእኛም ጉዳይ ነው፣ የኢትዮጵያ ጉዳይ ነው። ጌታቸው አሁን ቤተኛው ባይተዋር የገባው እሱ ነው። ለጋራ ሀገር በጋራ መስራት አለብን። በተለየ መንገድ አሁን በሚደለቀው መንገድ ሳይሆን በሀሳብ የትግራይ ህዝብ ችግር የሚፈታው ያን ጊዜ ብቻ ነው የሚለው ይህ መነጽሩ ጠቅሞት ይመስለኛል። ከሀሳብ ሜዳ ጋር ነበራችሁ። እንዲህ ያሉ በረከቶች በቀላል የሚታዩ አይደሉም። ጌታቸው ራሱ ማን ነበር? ጌታቸው ከሀገሪቱ ጌታቸው ከመሪው ጋር ብቻ ሳይሆን ጌታቸው እንደኛ ካሉ ጸሐፊዎች ጋር ራሱ ስንጽፍ በምን ልክ ነበር ያየ ነው። አሁን ጌታቸው እኛ ከጻፍነውን ራሱ በተቃራኒ ነው። ራሱን በማንጠብቀው ልክ ሰርቶ እዛ ጋር መገኘት ችሏል። ከዚህም ባሻገር ግን በጌታቸው ውስጥ ልናያቸው የሚገቡ ጉዳዮች በርካታ ናቸው። ቀላል አይደሉም። ብርቅ ሊሆኑ በሚገቡ እንዲህ አይነት ጉዳዮች ናቸው። እነኝህን በራሳችን መነጽር ደጋግመን መመርመራችንን እንቀጥላለን። ለአብሮነታችሁ ደግሜ ያመሰገንኩ። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ሁሌም ሰላማዊ ጋዜጠኝነትን አብዝተን እንመኛለን። እዛ ለመስራት እየሞከርን ነው። በተሻለ እየሰራን እንሄዳለን ብዬ አስባለሁ። ሁላችንም ግን ለሰላም የድርሻችንን ማዋጣት አለብን። መንቃት አለብን። ራሳችንን መገምገም መፈተሽ አለብን። ለዛም ክፍትና ዝግጁ መሆን አለብን። መሰልጠን መራመድ አለብን። ዓለም ላይ እንደምናየው የብልጽግና ፍልሚያ ግብ ማለፍ የምንችለው እንደዛ ነው። አለበለዚያ ባሪያ ሆነን እንቀጥላለን ማለት ነው። ስለዚህ ከዛ መውጣት መንቃት ያስፈልጋል። ምናልባት እነጌታቸው አሁን በዛ ደረጃ ነቅቷል ብለን እናስባለን። የትግራይ ፖለቲካ ግን ተደጋግሞ በመፈተሽ መታየት ያለበት ነው። በማሳያዎች ደጋግመን እናየዋለን። ወደ ቀጠናው፣ ወደ ቀዩ ምዕራፍ፣ ወደ ኤርትራው ምዕራፍ በብዙ የሚዘልቅ የሚያያዝ ጉዳይ ስለሆነ
ለአብሮነታችሁ ደግሜ ያመሰገንኩ። በያላችሁበት ሰላም ቆዩን። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።